በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ልጆች የእመቤታችን የቅድስት ድንግል ማርያም የአስራት ልጆች በእግዚአብሔር ስም እንደምንከረማችሁ እንኳን ለዐቢይ ጾም ለአራተኛው ሳምንት በሰላምና በጤና አደረሳችሁ። የፊታችን እሁድ አራተኛውን የዐቢይ ጾም ሳምንት እንጀምራለን ማለት ነው። በቤተክርስቲያናችን አጠራር አራተኛው ሳምንት መጻጉዕ ይሰኛል። ይኸውም በዚህ በዮሐንስ ወንጌል በምዕራፍ 5 ከቁጥር 1 ጀምሮ የተጻፈ ታሪክ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እነሆ ለ38 ዓመት ያክል በአልጋ ቁራኛ በደዌ ዳኛ ተይዞ የነበረውን መጻጉዕ የተባለውን እንደፈወሰው የምንማርበት ሰንበት ሳምንት ይሆናል ማለት ነው። አምላካችን እግዚአብሔር ለሁላችንም ጥበብና ምስጢር ማስተዋሉን ይግለጥልን። እግዚአብሔር እንደረዳን መጠን የዕለቱን ትምህርት መማማር እንጀምራለን ማለት ነው። እንግዲህ በዚህ በዮሐንስ ወንጌል በምዕራፍ 5 ከቁጥር 1 ጀምሮ ስናነብ ከዚህ በኋላ የአይሁድ በዓል ነበረ፣ ኢየሱስም ወደ ኢየሩሳሌም ወጣ ይላል። አይሁድ እስራኤላውያን ከግብፅ ባርነት ነፃ የወጡበትን እግዚአብሔር እንዲያከብሩ ስላዘዛቸው በየዓመቱ ይህንን በዓል ያከብራሉ። በዓላትን እንድናከብር ያዘዘ እርሱ እግዚአብሔር ነው። በበዓላቱም እግዚአብሔር የሰራባቸው ተአምር ያደረገባቸው ዕለታት ይታወሳሉ። የእግዚአብሔር ክብር ይነገራል። የእግዚአብሔር ስም ይመሰገናል። የበዓላት መከበር መንስኤው ይህ ነው። በዓላትንም እንዲከበሩ ያዘዘ እርሱ እግዚአብሔር ነው። ኦሪት ዘጸአት ምዕራፍ 12 ላይ እንደዚሁም በምዕራፍ 14 ላይ ስንመለከት እዚሁ ዘጸአት ላይ እስራኤላውያን የፋሲካን በዓል እንዲያከብሩ እግዚአብሔር አዟል። ፋሲካ ማለፍ መሻገር ማለት ነው። እናም አይሁድ ከግብፅ ባርነት የወጡበትን የተሻገሩበትን ዕለት በየዓመቱ እንዲያከብሩት እግዚአብሔር ስላዘዘ እነሆ አይሁድም ይህንን በዓል ያከብሩ ነበር። እናም በዚህ በአራተኛው የዐቢይ ጾም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን የአይሁድ በዓል ሊያከብር እነሆ ወደ ኢየሩሳሌም ወጣ ይላል። ጌታችን ከኃጢአት በቀር በዚህ ምድር ላይ ሲኖር የሰው ልጆች ሊያደርጉ የሚገባቸውን ተግባራት በሙሉ የፈጸመ አድርጎም ያሳየ አምላክ ነው። እኔ ቀንበሬ ልዝብ ናት ያለውም ከዚህ በመነሳት ነው። እያንዳንዱን ተግባር ልንሰራ የሚገባንን መንፈሳዊ ነገር በሙሉ ሰርቶ ያሳየ አምላክ ነው። በተግባር ሁሉንም አሳይቷል። እናም ጌታችን አምላካችን ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች ይላል። 5 መግቢያዎችም መመላለሻዎችም ነበራት ነው የሚለው እና ወደዚች ቦታ ላይ ጌታ እነሆ በዚህ ሰንበት መገኘቱን እንማራለን። ቤተ ሳይዳ ማለት ቤተ ሳህል ማለት ነው። የምህረት ቤት ማለት ነው። የይቅርታ ቤት ማለት ነው። የይቅርታ ቦታ፣ የይቅርታ ስፍራ ማለት ነው። ሰዎች በዚች ቦታ ላይ በዚች የመጠመቂያ ቦታ ላይ የእግዚአብሔርን ምሕረት ይቅርታን ለማግኘት ሲሉ በዚች የመጠመቂያ ስፍራ ላይ ይገኙ ነበረ። እናም ይህ መጻጉዕ የተባለ ሰው ካለበት ደዌ ይፈወስ ዘንድ በዚች ቦታ ላይ ለረጅም ጊዜ እነሆ በአልጋው ላይ ተኝቶ እንደነበረ ቅዱስ መጽሐፍ ይነግረናል። ብዙዎች በዚህ ቦታ ላይ ተሰብስበው የእግዚአብሔርን ምሕረትና ይቅርታን ይለምናሉ፣ ይጠባበቃሉ። እናም ቤተ ሳይዳ የመጠመቂያ ስፍራ ሲሆን ካጠገቡም ደግሞ የበጎች በር አለ። 5 የበጎች በር ነበረ። ምን ማለት ነው? የምን በግ ነው ስንል በብሉይ ኪዳን ለስርየተ ኃጢአት ከእግዚአብሔር ምሕረትን ይቅርታን ለማግኘት እነሆ የእንስሳት ደም ይሰዋ እንደነበር እናውቃለን። ይህም ንጹሕ የሆነ የ1 ዓመት ተባዕት የሆነ በግ ይሰዋ ነበር በብሉይ ኪዳን። ስለዚህም እነዚህ ንጹሕ የሆኑ በጎች የሚለዩበት ስፍራ ነው ይህ ስፍራ እና በዚህም ቦታ ላይ ቀንዱ ያልከረከረ፣ ጥፍሩ ያልዘረዘረ፣ ፀጉሩ ያላረረ
ንጹሕ የሆነ በግ መስዋዕት ሆኖ ይቀርባል። ስለ ስርየተ ኃጢአት በአዲስ ኪዳን ይህ የለም። አማናዊው በግ ኢየሱስ ክርስቶስ የዓለምን ኃጢአት ለማስወገድ ስለኛ ሲል በመልዕልተ መስቀል ላይ ተሰቀለ፣ ሞተ፣ ተቀበረ፣ ሞትንም ድል አድርጎ ተነሳ። ዳግመኛም ደግሞ ለእያንዳንዱ እንደየሥራው መጠን ይከፍል ዘንድ ዳግም ጌታችን አምላካችን ኢየሱስ ክርስቶስ ለፍርድ ይመጣል እና ይህ የምህረት ጌታ የይቅርታ ጌታ አምላካችን ጌታችን ኢየሱስ ክርስቶስ እንደ ስሙ መድኃኒት የሆነ በዚህ ቦታ ላይ ለ38 ዓመት ሙሉ በአልጋ ላይ ተኝቶ የነበረን ሰው እንደፈወሰ የምንማርበት ዕለት ነው። እናም በዚህ ውስጥ የውሃውን መንቀሳቀስ እየጠበቁ ለበሽተኞች፣ ዕውሮች፣ አንካሶች፣ ሰውነታቸውም የሰለለ ብዙ ሰዎች በዚህ ቦታ ላይ አሉ። የተለያየ አይነት ደዌ ያለባቸው፣ መንቀሳቀስ የማይችሉ፣ የሰው ድጋፍ የሚፈልጉ፣ ማየት የማይችሉ የተለያየ ደዌ የነበረባቸው ሰዎች በዚህ ቦታ ላይ ነበሩ። እናም አንዳንድ ጊዜ የጌታ መልአክ ወደ መጠመቂያው ስፍራ ወርዶ ውሃውን ያናውጥ ነበር ይላል፣ ይባርከው ነበር ይላል። የእግዚአብሔር መልአክ ቅዱስ ሩፋኤል ውሃውን ሲባርከው እነሆ ማንኛውም ቀድሞ የገባ አንድ ሰው ካለበት ደዌ በሙሉ ይድን ነበር ነው የሚለው። ይፈወሳል። ምንም አይነት ህመም ቢኖርበት ቀድሞ የገባው ሰው ይፈወስ ነበር ይላል። ስለዚህ በመጀመሪያ የገባ ከማናቸውም ደዌ ካለበት ጤና ሁሉ የጤና እክል ሁሉ ይፈወስ ነበር ይላል። በዚያም 38 ዓመት ጀምሮ የታመመ አንድ ሰው ነበር ይላል። ለ38 ዓመት ይህ ሰው በዚህ በአልጋ ላይ ተኝቷል። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲህ እንደነበር አውቆ ልትድን ትወዳለህን ሲል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጠየቀው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የኛ አምላክ ያለ ፈቃዳችን አንዳች ነገር አያደርግም። በጎም ነገር እኮ ነው፣ ፈቃዳችንን ይጠይቃል። ክብር ምስጋና ለስሙ ይሁን። ይህ ሰው 38 ዓመት ሙሉ በአልጋ ላይ እንደተኛ ያውቃል። በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ እንደጻፈው ኢየሱስ በሰው ሁሉ ልብ ውስጥ ያለውን ያውቅ ነበር ተብሎ እንደጻፈ ጌታ የማያውቀው ነገር የለም። ይህ ሰው ያለው ጸበል ቦታ ነው፣ መጠመቂያ ስፍራ ነው። መዳን እንደሚፈልግ ያውቃል። 38 ዓመት ሙሉ በአልጋ ላይ እንደተኛ ያውቃል። ግን ጌታችን ፈቃዱን ጠየቀው። ልትድን ትወዳለህን አለው። ክርስቲያኖች አስተውሉ። ይህ ሰው ለዘመናት በዚህ ቦታ ላይ ተኝቷል። በሽታ የሰዎችን ጠባይ ይቀይራል። የሰዎች ጠባይ ይቀይራል። ይነጫነጫሉ፣ አመል ያመጣሉ፣ ያጉረመርማሉ። ብዙ ሰዎች ሰው ሲታመም ባህሪውም አብሮ ይቀየራል፣ ጠባዩ ይቀየራል። ይህ ሰው ማን እየጠየቀው እንደሆነ እንኳን አላወቀም ነበረ። ግን ድዊውም እንዲህ አለ፣ ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም አለ። ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል፣ ሌላው ቀድሞ ይገባል አለ። እርሱ መንቀሳቀስ አይችልም፣ የሚረዳው የለም፣ የሚያግዘው የለም። ስለዚህም ሰው የለኝም አለ። ሰው በሌለው ጊዜ አምላክ ቢዘገይም የሚቀድመው የለምና ለዚህ ምስኪን ሰው ደረሰለት። ከ38 ዓመት በኋላ ይህ ሰው እየጠየቀው ያለው ማን እንደሆነ ግን አላወቀም። ይልቁንም ጌታችን የ30 ዓመት ጎልማሳ ነውና ውሃው በተናወጠ ጊዜ አንስቶ ይከተኛል ብሎ ስላሰበ ነው ይህንን ችግሩን እየነገረው ያለው። ጌታችን ግን የዚህን ሰውዬ የመዳን ፍላጎት ተመልክቶ ተነሳና አልጋህን ተሸክመህ ሂድ አለው። ተነሳ፣ አልጋህን ተሸክመህ ሂድ አለ። ይህ ሰው ሳይጠራጠር አልጋውን ተሸከመ። ተነስቶም ሄደ፣ ተሸክሞ ሄደ። የዳነበት ቀን የተፈወሰበት ቀን ሰንበት ነበርና
አንተ ሰው በሰንበት አልጋህን ተሸክመ ልትሄድ አልተፈቀደልህም አሉት። ተመልከቱ፣ የሰው ልጅ ክፉ። ይህ ሰው 38 ዓመት ሙሉ በዚህ ቦታ ላይ በአልጋው ላይ ተኝቶ ነበር። ከዚህ ሁሉ ዓመታት በኋላ እግዚአብሔር ምሕረት አድርጎለት ክርስቶስ መድኃኒት ሆኖለት ካለበት ደዌ ፈውሶት ተአምር በሆነ መንገድ በቃሉ ብቻ 38 ዓመት ሙሉ መንቀሳቀስ የማይችለውን ሰው ፈውሶት አልጋን የሚያክል ነገር ተሸክሞ ሲሄድ የተደረገውን ተአምር ማድነቅ ሲገባቸው፣ እነርሱ ግን አንተ ሰው ሰንበት ነው፣ አልጋህን ተሸክመ ልትሄድ አልተፈቀደልህም አሉት። ብዙ ጊዜ በሕይወታችን እንደዚህ አይነት ነገር ይታያል። የእግዚአብሔርን ስራ የእግዚአብሔርን ክብር ከመግለጥ ከማመስገን ይልቅ ጸጉር የምንሰነጥቅ ሰዎች በጣም ብዙ ነን። አይሁድ ይህንን ያደረጉት። የሰንበት ጌታ እርሱን የፈወሱ የእግዚአብሔር ክብርን የተገለጠው የክርስቶስ ኃይልን የተገለጠው እግዚአብሔርን ማመስገን አልወደዱም። ይልቁንም ጸጉር ስንጠቃ ውስጥ ገቡ። አልጋን ተሸክመ ልትሄድ አልተፈቀደልህም አሉት። እንደዚህ አይነት ሰዎች ዛሬም በዙሪያችን በጣም አሉ። የእግዚአብሔር ክብር እንዳይገለጥ ጸጉር የሚሰነጥቁ ሰዎች፣ ግመሉን እየዋጡ ትንኝ የሚያጠሩ ሰዎች በጣም ብዙ ናቸው። በእውነት እንዲህ ያለውን መንፈስ እግዚአብሔር ከሀገራችንም ላይ ከእኛም ላይ ጭምር እንዲሁ ነቅሎ ይጣልልን። አልተፈቀደልህም አሉ። ወዲያውም ያ ሰውዬ እንዲህ አላቸው፣ ያዳነኛ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው ይላል። ይህ ሰው ማን እንደፈወሰው እንኳን በእውነት በብሎ አላወቅ። አስቡት፣ ሰው እውን ከ38 ዓመት በኋላ በተፈወሰበት ቅስፈት አልጋን የሚያክል ነገር ተሸክሞ የሚሄድበት ጉልበት ሊያገኝ ይችላልን? ክርስቶስ ሲፈውስ፣ እግዚአብሔር ሲፈውስ፣ ፈውሱ ፍጹም የሆነ ፈውስ፣ ምሕረት ይቅርታው ማዳኑ ፍጹም የሆነ ማዳን፣ ፍጹም የሆነ ምሕረት። ገመምተኛ አልነበረም። አልጋ ተሸክሞ ሄደ ነው የሚለው። ፍጹም ጉልበት ነው የነበረው። ክብር ምስጋና ለስሙ ይሁን። አልተፈቀደልህም አሉት። ያም ሰው ዳሩ ግን በዚያ ስፍራ ብዙ ሕዝብ ስለነበር ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀም። ከዚህ በኋላ ኢየሱስን በመቅደስ አገኘውና ያን ሰው እንዲህ አለው፣ እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ኢየሱስ የሰውን ልብ ሁሉ ያውቃል ብለናል። ጌታችን እኛ ከመፈጠራችን በፊት ስለኛ ማንነት ያውቅ። ከእግዚአብሔር ተሰውሮ የሚሰሩት አንዳች ነገር የለም። በእግዚአብሔር ዘንድ በእርሱ ዘንድ የማይታወቅ የተከደነ የማይከፈት የተከደነ ነገር የለም። የማይገለጥ የተሰወረ ነገር የለም። ሁሉ በእርሱ ዘንድ የተራቆተ ነው። ደግመህ ኃጢአት እንዳትሰራ ነው። ያ ሰውዬ ማን እንዳዳነው ያን ያላወቀም ነበርና እንግዲህ ሰንበትን ስለሻረ ይህ ሰው ተሸክመ እንዳትሄድ ብሎታልና ጌታችን አሁን ያዳነው ማን እንደሆነ አወቀ። ስለዚህ ጌታችን ሰንበት ስለሻረ ብቻ አይደለም፣ ነገር ደግሞ ራሱን ከእግዚአብሔር ጋር አስተካክሏል። እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበር ይላል። የእግዚአብሔር ልጅ መሆኑን አልተረዱም። እርሱ እግዚአብሔር እንደሆነ አላወቁም አይሁድ። ስለዚህ የእርሱን ክብር ከመረዳት ይልቅ ጥቃቅን ነገሮች አይሁድ ያስጨንቃቸው ነበር። ይህም ሰው እነሆ ታሞ የተነሳ እግዚአብሔር ረሳ እንዲሉ የተደረገለትን ውለታ በሙሉ በመዘንጋት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በጥፊ ተማታ። ለዚህ ነው አባቶቻችን ታሞ የተነሳ እግዚአብሔር ረሳ የሚሉት። የተደረገለትን ዘነጋ። ደግመ ኃጢአት አትስራ፣ አትበድል ሲለው ጌታችን አስጠንቅቆት ነበር። ለእኛም እንደዚህ አይነት እድሎች እግዚአብሔር ብዙ ጊዜ ሰጥቶናል። የተሰጠንን እድል መጠቀም ያስፈልጋል። በዚህ ሰዓት ምንም አይነት ደዌ፣ ምንም አይነት ችግር፣ ምንም አይነት መከራ ቢኖርብን አምላካችን
ጌታችን መድኃኒታችን ኢየሱስ ክርስቶስ ካለብን ማንኛውም አይነት ደዌ ሊፈውሰን የታመነ አምላክ፣ ለእርሱ ሁሉ ይቻለዋል። በነቢየ እግዚአብሔር በኤርምያስ ላይ አድሮ እንደተናገረ እኔ ይላል ፈዋሽ እግዚአብሔር ነኝ። እግዚአብሔር ይፈውሳል። እግዚአብሔር ምሕረትን ያደርጋል። እግዚአብሔር ይቅርታን ያደርጋል። ስለዚህ ከዚህ ታሪክ እኛ ክርስቲያኖች በእውነት በአግባቡ ልንማር ያስፈልጋል። ይህ ሰው ለመዳን የት ቦታ ላይ መገኘት እንዳለበት የተረዳ ሰው ነው። ምንም እንኳን በስተመጨረሻ ቢበድልም፣ እግዚአብሔርን ቢያሳዝንም፣ ቢዘገይም ማዳኑ ግን አልቀረም። በእውነት እግዚአብሔር አድኖታል፣ ጠብቋል። ምን ያህል ጊዜ እንጠብቅ? እኛስ ካለብን ችግር ካለብን ደዌ ለመዳን ምን ያህል ጊዜ በቃን ይሆን? አያችሁ፣ መታገስ ያስፈልጋል፣ መጠበቅ ያስፈልጋል በትዕግስት። ይህ ሰው ጸንቶን የጠበቀው ሌላ አማራጭ አልተጠቀም። በአቋራጭ መሄድ አግባብ አይደለም። ቅዱስ ዳዊት እንዳለ እግዚአብሔርን ቆይቼ ደጅ ጠናሁት እርሱም ዘንበል አለልኝ እንዳለ በእውነት የእግዚአብሔርን ትዕግስት የእግዚአብሔርን ጊዜ መጠበቅ ያስፈልጋል። በለሷን የጠበቀ ፍሬዋን ይበላል ተብሎ በመጽሐፈ ምሳሌ ላይ እንደተጠቀሰ ፍሬዋን ለመብላት በለሷን መጠበቅ ያስፈልጋል። መታገስ በጣም ያስፈልጋል። ይህ ሰው ስለታገሰ ነው የዳነው። ተስፋ በቆረጥን ሰዓት ሰው የለኝም፣ አጋር የለኝም፣ አጋዥ የለኝም ባለበት ሰዓት እግዚአብሔር ረዳት ሆኖ ይመጣል። እግዚአብሔር ለእኛ አጋዥ ሆኖ ይመጣል። እንደውም መጽሐፍ እንደሚል ሥጋ የለበሰውን ክንዱ የሚያደርግ የተረገመ ይሁን ተብሎ እንደተጻፈ ከእግዚአብሔር ውጪ ያለ ትምክህት ከኛ ሊርቅ ይገባል። ማዳን የእግዚአብሔር ነው። ኃይል የእግዚአብሔር ነው። ከጌታዬ ከኢየሱስ ክርስቶስ በቀር ሌላ ትምክህት ከኔ ይራቅ እንዳለ ቅዱስ ጳውሎስ ከዚህ ውጭ የምንመካበት እውቀት፣ የምንመካበት ገንዘብ፣ የምንመካበት ዘመድ አዝማድ ሊኖረንም አይገባም። ኃይል የእግዚአብሔር ነው። ማዳን የእግዚአብሔር ነው። ሁሉ ከእግዚአብሔር በታች ነው። እግዚአብሔርን የተደገፈ ወድቆ አይወድቅም። ይዘገያል እንጂ መልስ ያገኛል። እንደታመመ አይቀርም፣ ይፈወሳል። እንደወደቀ አይቀርም፣ ይነሳል። ምሕረት ይቅርታን ለማግኘት ቤተ ሳህል ቤተ ምሕረት ወደ ሆነችው ወደ ቤተ እግዚአብሔር ወደ ቤተ ክርስቲያን መቅረብ ያስፈልጋል። ክርስቶስ ሊምረን፣ እግዚአብሔር ሊሄድ ሁል ጊዜም ይጣራል። ቤተ ክርስቲያን ትጣራለች፣ ደወሏን ትደውላለች። ስለዚህ ድምጿን ልንሰማ ይገባል። ልጆቼ ሁሉ በጎቼ ድምፄን ይሰማሉ ይከተሉኝማል እንዳለ የጌታን ቃል የክርስቶስን ቃል የእግዚአብሔርን ቃል መስማት ያስፈልጋል። ለተነገረን ቃል ተግባራዊ ምላሽ መስጠት ያስፈልጋል። እናም በዚህ በአብይ ጾም በአራተኛው ሳምንት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መጻጉዕን በሽተኛ የተባለውን ሰው እንደፈወሰው እናያለን። መጻጉዕ ማለት በሽተኛ ማለት ነው። የዚህ ሰው በግሪኩ ኢያኢሮስም ይለዋል። ስለዚህ በግዕዝ ግን የዚህ ሰው ስም መጻጉዕ ተብሎ ይጠራል። እናም ጌታችን ከ38 ዓመት በኋላ ፍጹም ምሕረት ፍጹም ይቅርታን አድሎታል፣ አድኖታል። እኛም ካለብን ችግር ካለብን ደዌ ለመፈወስ ወደ እግዚአብሔር መቅረብ ያስፈልጋል። በተለያየ ደዌ የታመምን ሰዎች፣ በተለያየ ደዌ ለምንሰቃይ ሰዎች፣ እኛም ሆነን ቤተሰቦቻችን የታመሙብን ሰዎች ብንኖር ወደ እግዚአብሔር እናሳስብ። የምሕረት ጌታ መሐሪው አምላክ ጌታችን አምላካችን ኢየሱስ ክርስቶስ እንደ ስሙ መድኃኒት የሆነ ለእኛም ለቤተሰቦቻችን እንደ ሀገርም ታመናልና ለሁላችንም ምሕረቱን ይቅርታውን ይላክልን። ካለብን ማናቸውም አይነት ደዌ አምላካችን እግዚአብሔር ይፈውሰን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። ይቆየን።